ለመጀመሪያ ጊዜ ከ4 አመት በኋላ ብቻችን ነው እና ቢሉ ዶሮ ሳይቀር አብረን ነው የምንገዛው። ሽንኩርት ራሱ በረንዳ ላይ አብረን ነበር የምንለቀው የምንሰራው። ብዙዎቻችሁ ተጣልታችሁ ነው ምን ሆናችሁ ስትሉ የነበረ በጣይስ ሰላም ውድ የተከበራችሁ የፋኒቲ ቤተሰቦች እንዴት ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን ይሁን። ሰሞኑን ጠፍተናል፣ ትንሽ ጠፋ ብለናል። ህማማትም አይደለም እንዴ ትንሽ እንግዲህ ፈጣሪያችን ከወትሮ በተለይ የምናስብበት ቀን ስለሆነ እንኳን አደረሳችሁ እንኳን አደረሰን። ዛሬ በነገራችን ላይ ሹር ቅዳሜ ትባላለች ዕለተ ቅዳሜ እና ለዛ ነው ጠፋ ብለን ተነበትን። እንግዲህ ባለ ሲመጣ መብላት መጠጣቱ ትንሽ ብዙም አይደለም፣ እንግዲህ በድካም ማሳለፉ ምናምን ነው። እንግዲህ ዛሬ አሁን ተጨርስ ረዱ መጣች። ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ያው እንኳን አደረሳችሁ። ለመጀመሪያ ጊዜ ከ4 አመት በኋላ ብቻችን ነው እና ቢሉ ድብርት ውስጥ ነው። ግን ብቻችን ቢኖርም ቢኖርም የግዴታ ቤተሰብ ስላለ በዓለም ባይደምቅም እንደምን ብለን እናሳልፋለን ብዬ አስባለሁ። ዶሮ ሳይቀር አብረን ነው የምንገዛው። ሽንኩርት ራሱ በረንዳ ላይ አብረን ነበር የምንለቀው የምንሰራው። ድስታችን ሁሉ ተመሳሳይ ነበር ማለት እኩል አንድ ላይ ነው የሚሰራው። ኢቭን ቅቤ እንኳን ባንድ ላይ ነው የምንጠቀመው የምናደርገው የነበረው። አሁን ብቻችን ነው ዙሮ እሷም ባለችበት ሰላም ነው። እኛም እንግዲህ ዙሮ አንለያይም፣ ግን ግን እንኳን አደረሳችሁ እናንተ። እኛም እንኳን አደረሰናል። እንኳን አደረሰን። በነገራችን ላይ ብዙዎቻችሁ ተጣልታችሁ ነው ምን ሆናችሁ ስትሉ የነበረ እኛ ሰላም ነን። ከሁላችሁም ጋር ከሙዬ ጋርም ካዩን ጋር ሰላም ነን። እነሱ ሁሉ እንደተፈጠረው ባልና ሚስት እንደተፈጠረው ለጊዜው ይደባበሩ ነው እንጂ እኛ እነሱ ጋር የተደባበርን የተጣላን የለንም። እንደው በጣም ደብሮናል። ሁሉን ነገር አብረን እናሳልፈውን አብረን ሁሉን ነገር ማለት ነው በፊት አንተን አብረን እናሳልፍ እና እነሱ ለተደባበሩ እኛ ነው ደብሮናል። እኛ ከጉርብትና አልፎ ዝምድና ፈጥረናል። አሁን በነገር እነሱ ጋር ማለት ነው ዝምድና ስለፈጠርና ደብሮናል። ላይ እነሱ ለጊዜው ቢለያዩ ማለት ነው እኛ እነሱ ጋር በቃ ምንም ነገር ሰላም ነው እና ይዋየ ጋር አብረን እንውላለን እንደውለታለን። እሷም ዘመዶቿ ጋር ስለምትሄድ ነው እንጂ አሁንም እስኪ አብረን ምንም የተፈጠረ ነገር የለም ከኛ ጋር ማለት እነሱ እንደባልና ሚስት ተጣልተው ነበር። አለመግባባት ሲፈጠር ጉልቻና ጉልቻ ማብረው ይጋጫል ባንዴ። እንኳን ደስ አይደለም ትዳር የሚባለው ነገር ማለት ባይለያዩ ደስ ይለኝ ነበር። የምችለውን ደግሞ አድርጌያለሁ ማለት ለማስታረቅ ሞክሬያለሁ፣ እንዲነጋገሩ አድርጌያለሁ። ግን አልተግባቡም። አለመግባባት ሲፈጠር ደግሞ የግዴታ የሆነ ያንን ወደ ረገብ ለማድረግ መለያየት ስላለባቸው ብቻ ነው የተለያዩ ማለት። በዛ አጋጣሚ ያው ምንድን ነው አይ በቃ መተው ነው ዙሮ ስለዛ ጉዳይ አሁን ባለ ብቻችን ነው የምንውለው። እነሱ ስለ ጊዜው ስለተባበሩ ነው እንጂ ሌላ ነገር የለም። ብዙዎቻችሁ ቤተሰቦቻችሁ ስትጨነቁ ጽፉልን ነበር እና እንዴ ምን ሆናችሁ ነው አታስታርቃችሁ ወይ ምናምን ነው። እኛ ያው በእነሱ መካከል መግባቱ ከሷም ከሱም እናበልጠው የለና እስቲ ሁላችንም ለኛ አንድ ናቸው እና ለምን አታስታርቋችሁ ምናምን ስትሉ የነበሩ ያው እነሱ እንትን ይባሉ ብለን ነው እኛ ወደ አንዱ ገብተን እንትን ማለቱ ጥሩ ስላልሆነ ነው ዝም ያልነውና ቪዲዮ አልሰራንም እንጂ እኮ ለፍተናል። ያቅማቸው ማለት እንደኛ እንደዚህ በቪዲዮ ቀርቦ እንደዚህ ያደረኩ እንደዚህ ተፈጠረ እንደዚህ ሆነ ማለት ትርጉም የለውም። ያው የቪዲዮ ቢሰራ ማባባስ ምናምን ስለሆነ ነው ለዛ ነው እንጂ እኛ የሚሆነው ሁሉ አድርገናል እና ያም ይሁን ያ እንግዲህ ዳሜን እንደዚህ እያሳለፍን ነው። ወንዶች ደግሞ በተለይ ሚስቶቻችሁን እያገዛችሁ ያው እንግዲህ ብዙ ነገር አለ። ሽንኩርት መላት ገባ ወጥቶ ብዙ ነገር ማድረግ ምናምን ማገዝ አለ። ዝም ብሎ ሲሰራ መብላት አይደለምና እስኪ እንግዲህ ደግሞ አሁን ወደ ገበያ ዶሮውን እናምጣ ምናምን ከዚህ ውስጥ እንግዲህ ዶሮ ይጨመርበታል።
ዶሮና አምጣ እያለች ነው ራዱ እንወጣለን። ውድ ቤተሰቦች ካዩ ጋር ነበር የምገዛው ገና ዛሬ ላስከትለው ነው እሱ ብዙ ነገር አቅልላለህ ነበር እሱ ራሱ እንዳደረገዋለህ እና እንደዛ ነው። ደግሞ ለብርሃነት መሳዩ ያርሰነው ደርሰናል እንግዲህ ማለት ምንም እንኳን ሰዓትን ጊዜን እኛ መወሰን ባንችልም እንግዲህ ደግሞ ለብርሃነት መሳዩ ያርሰ ውድ ቤተሰቦቻችን በያላችሁበት እናንተንም ያርሳችሁ መልካም በዓል ከወዲሁ እየተመኘን ገበያ እንወጣና የሚገዛውንም ያለውንም እንግዲህ የገበያ ምንድነው የሚባል ቅዳሜ በተለይ ወከባለውና እንግዲህ በጧቱ ዛሬ ተነስተን ይሄንን አድርገናል። መልካም ቆይታ እስኪ እንመለሳለን። በቃ እንደ ዶሮ ቋጣው ሲጀምር እንደ ዶሮ ነው ያጣው ወልጅ ሰረቀ ወይ ሽንኩርት ስንት ብር በገባበት አሁን እኔ ያክል ሽንኩርት ተወለም ዶሮ ነው የምንበለው ሽንኩርቱን ነው። እኔ እኮ በጣም የማይገባኝ ነገር አንዳንዴ ያለ ከአንድ ግር 3 ኪሎ ዶሮ ነው የሚበላው ሽንኩርት ነው የሚበላው ምን ማለት ነው እንዴ? ይወሉ እንግዲህ አይበቃ አንድ ዶሮ ነው ለዚህ ሁሉ ሽንኩርት አንድ ዶሮ ነው እንግዲህ አቅመን አይተን ሁለት እናደርገው እንችላለን። በሬ አይሻልም? እዛማ ሁለት ዶሮ ከመግዛት ነው። ሽንኩርቱ ራሱ ዶሮ ገና አልተገዛም። ሽንኩርቱ ለምንድን ነው እንዴ? ዶሮ ብናጣስ አሁን ነገር ይመጣስ ልካለ ኧረ ዘመድ ኧረ ቤተሰብ እየተሳሰብን ገና ዶሮ እንግዲህ ገባ አልተሄደም። ዶሮ ገና ሳይገዛ ሽንኩርቱ በዚህ እንትን ተዘጋጅቷልና በቃ ሽንኩርት ነው የምንበላ። እኛ እኮ ዶሮ የምንበላ እየመሰለን ነው። ትንሽ እስኪ እንግዲህ ዶሮ ፍለጋ ነው። እስኪ ለማንኛውም እንግዲህ በመንገድ መካከል ቤተሰብ የተፈጠ ኧረ መጣ የበሬ በጣ በጣይስ ምን ፈልጎን ነው እንጃ ብቻ የቀረጥካት ነው አራዩካት ውድ ቤተሰብ እንዴት ቆያችሁ? ከረዱ ጋር ገባ ወተን ነበር ሄደ ነበርና አልመቸም ብሎ እሷ ቀደም ብላ ገብታለች። ቃምጣ በላይ ወደ ኋላ ቀረች። ገናው እየመጣው ነውና ትራንክ ላድርጋት እንግዲህ በባልዋ ዜማ ፕራንክ ሰራተኛ ሪአክሽን ነው እንወስዳለን። ሊገባ ነው ቤት እሷ ቀደም ብላ ገባችና እኔ እንግዲህ እንዳለ ወስዶብኛል። በቃ ሁሉን ነገር ማለት ነው ከምን ሁሉን ነገር ወስዶብኛልና ሪአክሽን ያላችሁ ማለት ነው። ግን በባልዋ ዜማ እሷ እንደነገራት ውስጥ ላንጋላ አድርገ እያልኩ ነበረ። አሁን ለአዴ ደውዬላታለሁ ካሜራ እንድታስቀምጥ እኔ ለምን የሌለ ፕራንክ ሰራት ተከተሉ። አቤት መጣ ታስፈልገው ግን አንተ ምን ማለት ነው?
ይቀለሽ ነው ምንድን ነው ስልኬ ያስኩት ብሬን ኤቲኤም ያለ ገባማ ከገበያ ማለት በቃ ነው እንችላለን ስልኬ እኮ ነው ምን ትከራው ነው አንተ ደግሞ ኤቲኤም እንዳለ ኤቲኤም ወጣ ኤቲኤም ወጣ እንደምንድነው ምን አንተ ስላልደማ ስላልተከለከልክ በባል እንደዚህ በባል ዋዜማ እንደዚህ እንዴት ያኛል እንደዚህ ብዬ አስገቦሽ ምን ወንድነት ለዛሬ ተወቻለሁ ምን እንዳልስነኩኝ አላውቅም ቀብኝ ምን አላውቅም መሀል ገበያ ገብቼ እንደዚህ ባረክ ምን ኪስህን ተጠንቅቀህ ብዬ ነበር በቃ አለቀ ኪስህን ተጠንቅቀህ ካልኩህ የግዴታ መጠንቀቅ ነበር ካልሆነ ደግሞ አልሆነም በቃ ላንተ ስላላለው ተጠንቅቀህ ምናምን ያድርግ አንቺ እና ምን እሺ አልቀመጥ በሰላም ይወርበት ምን ሰላም እንላለን እንዳለ ገንዘቤን ተበለው ስልኬን ተበለው እዚህ በሬ ሰላም ማለት ይሄ ነው እና ችግር ነው በቃ ይሄድ አንተ ብቻ እንኳን ጦሰን ነው እንኳን አንተ ደግሞ ስራ አለብኝ ቁጥር አናገር ያለው ኪስን ዛሬ የባልገለ ስለሆነ ይግዴታ ያስፈልግ ነው እንደሚወስዱ ይታወቃል ወይኔ በእናትሽ እውነት ነው በጣም ነው እኔ ብዙ ስራ አለኝ ባል ምን ስራ በቃ እንደዚህ ባል እንደዚህ ከሆነ ይቅር በእናትሽ ምንም እኔ እንደዚህ ደብሮኝ ባል ዋዜማ እንደዚህ ለምን ነው ታንት ተይው በቃ ይቅር ሁሉን ነገር በቃ ይቻላል ምን ማለት ነው ተይው በቃ ተቀመጥ አድርጌው ማለት ምን እነቴ ማለት ነው ሲጀመር ሰው ቢሞት ራሱ እንኳን አይደለም ቀጣፍቶ ሰው ቢሞት ራሱ ለምን ይደረግ ማለት ለምን ባል እኔ በቃ በጣም እኮ ደብሮኛል ውስጤ በቃ እንደዚህ አትይም እንዴ ይኸው በእናትህ ብዙ ስራ አለብኝ በማለት እጅና ስሬ በቃ ይችላል በቃ ቆይ እቃውን ላምጣው በቃ እቃውን ላምጣው ምን ነካ እንዴ ምን ማለት ነው ፍራንክ ያረክሽ ኧረ ቆይ ብሬ እንደወስድ እንትን ስልኬ እንደወስድ ገረንታ ጫማዜ ነው ኧረ ጫሜ ነው ብሌሳም እንግዲህ ይቅርታ አዴን አስቀምጬ ነበር ካሜራ እንግዲህ ምን ያለ ሪአክሽን ምን እንደሆነ ለማየት ያክል ነው አይ እኔ በጣም ፈብይ ምናምን ምጫው አይደለም በባል ዋዜማ እንግዲህ ትንሽ እንትን አልኩሽ አንተ ነው እንጂ የምፈልገው ነው ንብረቱ ነው የሚፈልገው ማለት ንብረት ካለኝ ምን ያደርግልሻል ምን አደርግልሻል አዎ ሰርተህ ጎረቤት ነው አቀመን ራስ ጎረቤት ያስቀምጥ ስልኬን እንዳላልቀም ብቻ አጥላ